በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዛሬ እጅግ አስገራሚ ነገር ነው ማለት ነው የምንመለከተው። ጎዳና ላይ የሚሰብኩት የፕሮቴስታንቱ ቤተ እምነት ሰዎች ምን አይል እውቀት እንዳላቸው የሚያስረዳ ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። እጅግ አፍረዋሉ። መንገድ ላይ ሲሰብኩ እናንተ መጠየቅ ይገባል ማለት ነው። ኦርቶዶክሳውያን መልስ መመለስ አለባችሁ። ዝም ብሎ አስፋልት መዝጋት ሳይሆን ማለት ነው። ከመጠምጠም መማር ይሻላል ይላሉና ደግሞ አባቶች ያንን ቋንቋ ተግባራዊ አድርጓሉ ማለት ነው። ያንን ምሳሌ ወንድማችን ልደተ ቃል ቪዲዮን አብረን የምናየው ይሆናል። እንዲሁም ደግሞ በጃኒና በአዶናይ መካከል በገብርኤል ንግስ በመሄዳቸው መካከል ብዙ ኦርቶዶክሳውያንና እንዲሁም ደግሞ የፕሮቴስታንቱ ቤተ እምነት ሰዎች በጣም ብዙ ነገር ኮሜንት ላይ እየጻፉ አገኝቶ ሚኮ እጅግ የሚገርም መልስ መልሷል ማለት ነው። ከመጽሐፍ ቅዱስ እጅግ የሚገርም መልእክት ነው። እንዲሁም ደግሞ የተለያዩ ቪዲዮዎችን ወደ እናንተ ይዘን መተናል ማለት ነው። የአሩሲ ኦርቶዶክሳውያንም በምን ደረጃ እንዳሉ ደግሞ የአሩሲ ኦርቶዶክሳውያን ከተገደሉ ስንት ቀናቸው ነው? እንዲሁም ደግሞ አሁንስ በምን ደረጃ ያሉ ከለላ ለመሆን በሚዲያ ሽፋን እየተሰጣ ከዚህ በፊት በሚዲያ ዘመቻ የሆነ ግብ ለመድረስ ሞክረናል እና ኦርቶዶክሳውያን ያ ግብ ከምን ደረሰ የሚለውን ቴዶ ይዞልን መጥተዋል ማለት ነው። እጅግ አስገራሚ ቪዲዮዎች ነው ወደ እናንተ ሰብስቤላችሁ ያመጣሁት ማለት ነው። እንዲሁም ደግሞ በአማራ ክልል የሚገኘው የወሎ ሀገረ ስብከት መኪና በትግራይ ጦርነት ጊዜ ወደ ትግራይ የገባችው መኪና ተመልሳለች ማለት ነው። ልዩ ልዩ ወቅታዊ ጉዳዮችን ዛሬ ወደ እናንተ ይዤላችሁ መጣሁት። እናንተም ታዲያ እስከ መጨረሻው ቪዲዮን በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ሰቢዩን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ወይ ካንቺ ጋር ማውራት እችላለሁ ወይ ካንተ ጋር? ሰላም ነው? እንዴት ነህ? ምንም ችግር የለውም። አንድ ጥያቄ ብቻ ነው የምጠይቀህ። ክርስቶስ ኢየሱስ ስንት ባህሪ ነው? ያው ኢየሱስ ክርስቶስ ፍቅር ነው። አይ ስንት ባህሪ ነው? ፕሮቴስታንት ማይን አይደል? ክርስቶስ ስንት ባህሪ ነው በፕሮቴስታንት አስተምሮ መሰረት? አንድ ባህሪ ነው ክርስቶስ። እሺ ስላሴ፣ ስለ ስላሴ ታውቃለህ? አዎ አብ ወልድ መንፈስ ቅዱስ። እስኪ የስላሴን አንድነቱን አስረዳኝ እስኪ። በምን አንድ ነው? አብ ወልድ መንፈስ ቅዱስ ሶስት አካላት ናቸው። አንድነቱን ንገረኝ እስኪ። አንድነቱን አስረዳኝ። አንድ ነው ስንል በምንድን ነው? ሶስቱም አንድ ናቸው። በምን? በኢየሱስ ክርስቶስ። ሶስቱ አንድ ሚሆኑ በኢየሱስ ክርስቶስ። ሌላሳ? እውነት አይከብድም? ግን ስለ ስላሴ ሳያውቁ ስለ ክርስቶስ መመስከር አይከብድም? እንዴት ነው እስኪ በኢየሱስ አንድ የሆኑ ሶስቱ? እንደዚህ አይነት ትምህርት አለ ስለሱ። ተይ በቃ ችግር የለም በርታሽ። ስላሴን ትምህርት ግን በደንብ አንብብ። እዚህ አንድ ደቂቃ። ሰላም ነው? እንዴት ነሽ? ማን ነው ስምሽ? ክርስቶስ ኢየሱስ ስንት ባህሪ ነው? ብዙ አይነት ባህሪ ነው በፕሮቴስታንት አስተምሮ። እስኪ አንዱ ንገሪኝ እስኪ። ፍቅር ነው። ሌላስ? ህይወት ነው። ርህራሄ አለው። በጣም ብዙ በቃ እንዲህ አውርቼ አልጨርስላችሁ። በቃ በጣም ጥሩ ከሚባሉት ባህሪያት ውስጥ የክርስቶስ ባህሪ በጣም ብዙ ነው። ባህሪው ስላሴ ማለት ነው። ስላሴ ማለት ሶስትነትና እሺ የመጨረሻ አንድ ጥያቄ ብቻ ልንገርሽ ልጠይቅሽ እስኪ ክርስቶስ ኢየሱስ ስንት ልደት አለው? ልደት አንድ ብቻ። ከማን ብቻ? የተወለደው ከማርያም ከድንግል ማርያም ነው እና በቃ እሱ ብቻ ነው። እሱ ብቻ ነው። ሌላ የለም። እሺ እግዚአብሔር አበርታ። በርቺ። እግዚአብሔር ካንቺ ጋር። የታየ ቦጋለን የውሸት የወሬ ዘር ልናፈራርሰው ፈለግን። ቲክቶክ ግን ቪዲዮን አነቀው። እኛም አይሰለቸንም። ድጋሚ ፖስተዋለን። እናንተ በደንብ ሼር፣ ኮፒ ሊንክ እንድታደርጉ እጠይቃቸዋለሁ። በአርሲ ሰማዕታት ወገኖቻችን ጉዳይ በምንም አይነት ሁኔታ ቅይጥና የውሸት ታሪክ እንዲከሰት በፍጹም አንፈቅድም። እናንተ በምትመዘግቡት ታሪክ ትክክል፣ እኛም ደግሞ እየተከታተልን እውነትን እንገልጣለን። ይህንን እንድትሰሙልኝ መጀመሪያ ቅድሚያው ለምንድን ነው ኦርቶዶክስ መላ ኦሮሚያ ውስጥ የለም ወይ? ጅማ የለም ኦርቶዶክስ? ቦረና የለም? ጉጂጋ የለም? የተለያዩ የኢትዮጵያ ክፍሎች ኦሮሚያ ውስጥ በሰፊ ቁጥር ኦርቶዶክስ የለም? ለምን አይገደልም? ለምን አርሲ ሆነ? አርሲ ውስጥ ኔትወርክ አላቸው። ከሰሜን ሸዋ ከተለያየ አቅጣጫ ዘሎ የሚመጣ አልፎ የሚመጣና እዛው የተቀመጠ ኔትወርክ አላቸው። ይሄ ኔትወርክ የዝቋላውን መነኩሴ ለምሳሌ የገደሏቸው ሟተዋዶች ናቸው። ጥያቄ የለውም።
መንግስት ምን ያተርፋል? ሰው ጫካ በገባበት ሁኔታ ውስጥ እነዚህ ግድያዎች ፍላጎታቸው ምንድነው? ተጨማሪ ኃይል ጫካ እንዲገባ ኢትዮጵያ እንድትፈርስ። እንግዲህ ስትጸልዩ አንድ ጸሎትን አትርሱ። ጌታ ሆይ እባክህ ሆዴና ጭንቅላቴ እንዳይገጥም አደራ ማለትን ባትረሱ ደስ ይለኛል። እንደዚህ ሰው ማለት ነው። ይህ ሰው ጭንቅላቱና ሆዱ ገጠመና ሆዱ ጭንቅላቱን ማዘዝ ጀመረ። ተመልከቱ። ትላንት ለትችት እንኳ የማይጋብዝ እጅግ ሲተነትን እጅን በአፍ የሚያስጭን ሰው ዛሬ ይህ ወርዶ እንደዚህ አሸርጋጅ ልወደድ ባይሆኑ ሲተርክ ስታዩት እጅግ በጣም ይገርማል። የአርሲ ሰማዕታት ወገኖቻችንን በተመለከተ ነገ ጥርት ያለ መረጃን አስደምጣቸዋለሁ። እስካሁን ካየናቸው ማስረጃዎች እጅግ በጣም የሚሰቀጥጠውና ሁላችንም ልንረሳው የማንችል በቁም ሆኖ ለካ ከሞተም በላይ እንደዚህ መታወስ ይችላል ትላላችሁ። ያኔ አንተም አብረህ ትሰማለህ። ነገር ግን በዝቋላ ገዳም አባቶቻችን ግድያ አንድ ገዳም አባት አለ። ተመልከቱ። በሁለት ተከታታይ ዓመታት ምን ያህል መነኮሳት አባቶች ተገድለዋል የሚታወቅ ነው። እንኳን አንተ የኤታማዦር ሹሙም ያልካደ እውነት ነው። አንዳንዴ ስናለቀልቅ እባካችሁ በቅጡ ብናለቀልቅ እጅግ በጣም መልካም ነው። እንዴት ያጸይፋል። ሙሉ ንግግሩን ምናልባት ተከታትላችሁ ለመታዘብ ከፈለጋችሁ ፕሮፋይላችን ስር የቴሌግራም ሊንክ አለ፣ ተጭናችሁ ሂዱ። የኮፒ ሊንክ ግሩፕ ነው፣ በዛው ተቀላቀሉት። እዛ ሙሉ ቪዲዮ ተለቋል እንድትሰሙት ይሁን። ነገ በሌላ ቪዲዮ እንገናኝ። ዛሬ የአርሲ ኦርቶዶክሲያን ባለማዕተቦች ሰማዕታት እነኛ ስለ ኢየሱስ ክርስቶስ ፍቅር ብለው የተገደሉት ስለ ቅድስት ቤተክርስቲያን ግንባርና አንገታቸውን አሳልፈው የሰጡት የታደረሩት የተገደሉት ኦርቶዶክሲያን ባለማዕተቦች 58ኛ ቀናቸውን አስቆጥሯል። እኛም ቤርንበትና በገባንበት በሙሉ እነኛ የአርሲ ኦርቶዶክሲያን ባለማዕተቦች ሰማዕታት የቅድስት ቤተክርስቲያን የቁርጥ ቀን ልጆችን እያሰብናቸው እየዘከርናቸው እንገኛለን። እናንተም ኦርቶዶክሲያን ባለማዕተቦች እነኚህ የአርሲ ኦርቶዶክሲያን ባለማዕተቦችን እንድትዘክሯቸው እንድታስቧቸው አንድ ሻማ እንኳን እንድታበሩላቸው ስንል እንጠይቃለን። ልጆችሽ በሃይማኖት ጸኑ ሞትንም ሳይፈሩ ስለ ኦርቶዶክስ ተዋህዶ ባለም መሰከሩ። ይታወስ ቅዱስ ስማቸው ይዘከር ሰማዕትነታቸው። ዛሬም አጀንዳችን አርሲ ናት። አርሲ ብንረሳሽ ቀኛችን ትርሳን። ከዚህኛው ወደዚህኛው በደንብ አስረግጬ የምነግራችሁ በርካታ ሰዎች አላችሁ። ሰሞኑ እነ ጃኒ ገብርኤል ባሳለፉት ብሎ በጣም በርካታ ፕሮቴስታንቶች በጣም ስተቹ ራሳችሁ እንደ ጻድቅ ስታዩ ሌላው እንደ ኃጢአት ስታዩ በጣም ተመልክቻለሁና መጽሐፍ ቅዱስ መሸከም ሳይሆን ማንበብም ስለሚያስፈልግ ነው። መጽሐፍ ቅዱስ ስለናንተ በሮሜ ምዕራፍ 14 ከቁጥር 4 ላይ በሌላው ሎሌ አገልጋይ የምትፈርድ አንተ ማነ? እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው። አዳምጡት። እርሱ ቢቆም ቢወድቅ ለገዛ ጌታው ነው፣ እግዚአብሔርም ሊያቆመው ይችላልና ይቆማልም አይላል። አይ የሚያቆምም እግዚአብሔር ነው። ቢወርቅም ቢነሳም ለጌታው ነው እንጂ ለአንተ አይደለም። አባቴ አንተ ምንም የሚያገባ ጉዳይ የለም። አንደኛ ሳሙኤል ምዕራፍ 16 ከቁጥር 7 ላይ ሰው ፊትን ያያል እግዚአብሔር ግን ልብን ያያል ነው የሚለው። በርካቶቻችሁ በነጠላ የተደበቃችሁ ራሳችሁን እንደ ሃይማኖተኛ እንደ ጻድቅ የምትቆጥሩ እግዚአብሔርን እንደሚያውቅ የምትቆጥሩ ሰዎች አያችሁ አይደለም? ፊታችሁ በሰው ፊት ያማራል፣ ውስጣችሁ ግን ርኩስ ሰዎች አላችሁ። ይሄ በጣም ማይጠራጠር ጉዳይ ነው። እግዚአብሔር ግን የሚመለከተው ልብን። ሐዋርያው ቅዱስ ያዕቆብ ደግሞ በመልእክቱ ራሱን ወክሎ አማኞቹን ወክሎ የተናገረው ንግግር አለ። በያዕቆብ መልእክት ምዕራፍ 3 ከቁጥር 2 ላይ ሁላችንም በብዙ ነገር እንሰናከላለን ይላል። አያ ምንም እንኳን በጌታ ብትሆን ሁላችንም በብዙ ነገር እንሰናከላለን ሲል ይናገራል። ማን? ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 3 ከቁጥር 2 ላይ መጽሐፍ ቅዱስ አንብቡ። እኛ ሰው ላይ መፍረድ እንደማይገባን ስርዓት መገሰጽ ማስተማር እንደሚገባን መጽሐፍ ቅዱስ በገላትያ ምዕራፍ 6 ከቁጥር 1 ላይ እንደዚህ ይናገራል። ሞቼ ሆይ ሰው በሆነ በደል ሰንኳ እንኳን ቢገኝ መንፈሳውያን ሆናችሁ እናንተ እንደዚህ ያለውን ሰው በየዋህነት በመንፈስ አቅኑት ነው የሚለው። በየዋህነት በጦርነት ወቅት ወደ ትግራይ ተወስዳ የነበረች የሰሜን ወሎ ሀገረ ስብከት መኪና በዛሬው ዕለት ተመልሳለች። ከ2013 እስከ 2014 ዓ.ም በነበረው ጦርነት በትግራይ ኃይሎች ተወስዳ የነበረች ለአባቶች አገልግሎት የምትውለው ቶዮታ ፕራዶ መኪና በዛሬው ዕለት የትግራይ ጊዜያዊ አስተዳደር መኪናዋን ለሀገረ ስብከቱ መልሷል። ውድ ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ የሰሜን ወሎ ሀገረ ስብከት ንብረት የሆነችው መኪና ተመልሳለች። በትግራይ ጊዜያዊ አስተዳደርና በሰሜን ወሎ ሀገረ ስብከት መካከል የተደረገው መልካም ግንኙነት ፍሬ አፍርቷል። በጦርነቱ ወቅት ወስዳ የነበረችው የቤተ ክርስቲያኗ የስራ መገልገያ ተሽከርካሪ በዛሬው ዕለት በይፋ ተረክባለች። ተሽከርካሪዋ ቶዮታ ፕራውዶ ከ2013 እስከ 14 ዓ.ም በነበረው ግጭት ወቅት በትግራይ ኃይሎች ተወስዳ የነበረች ቢሆንም አሁን ላይ በሰላማዊ መንገድ ለባለቤቱ ተመልሳለች። የትግራይ ክልል ጊዜያዊ አስተዳደርና ፕሬዝዳንት ጀነራል ታደሰ ወረደ ላሳዩት አዎንታዊ ምላሽና የበሰለ አመራር ከሀገረ ስብከቱ የምስጋና ምስክር ወረቀት ተበርክቶላቸዋል። ብፁዕ አቡነ ቄርሎስና ብፁዕ
ብፁዕ አቡነ ኤርሚያስ የመኪናዋን ቁልፍ ተረክበዋል። አባቶቻችን በሰጡት መግለጫም ይህ ተግባር በሁለቱ ህዝቦች በአማራው በትግራይ መካከል ለሚኖረው መልካም ግንኙነት ትልቅ በር ከፋች መሆኑ ገልጸዋል። መኪናዋን ተረክበው ላመጡ የልዑካን ቡድን አባላትም በሀገረ ስብከቱ ላይ ልዩ ሽልማት ምስጋና ተሰጥቷቸዋል። ይህ በጎ ተግባር ለዘላቂ ሰላምና ለወንድማማችነት ትልቅ ትርጉም አለው። ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ የዛሬ ቪዲዮ ይህን ይመስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኦርቶዶክሳውያን ሁላችሁም ኮሜንት ላይ ታዘባችሁት ነገር እንዲሁም ደግሞ የተጠቀማችሁትን ሁላችሁም ኮሜንት ማድረጋችሁ እንዳትረሱ። እንዲሁም ደግሞ 16 ሚዲያ ላይ ሀሳብ አስተያየታችሁን መስጠት የምትፈልጉ ኮሜንት ማድረጋችሁ እንዳትረሱ። ኦርቶዶክሳውያን ሁላችሁም ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉኝ። እንደዚህ አይነት ጠቃሚ ቪዲዮዎችን በየቀኑ ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ኦርቶዶክሳውያን በሌላችን ኢትዮጵያ ሰላም ያድርግልን። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።